ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናቸው? ፈጣሪ አምላክ አገራችንን ሰላም ያደርግልን፣ እኛም በያለንበት ይጠብቀን እያልኩ እንግዲህ እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። እናንተ ደግሞ ላይክ እና ሰብስክራይብ ሸር በማድረግ አበረታቱ ይላለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ኖላዊ ድራማ ክፍል 37 ነው። እንግዲህ ተምቹና ጆሮ ይገናኛሉ። እንግዲህ ሁለቱ ተጣልተዋል። እባክህ የባለፈውን እርሰውና እንዳ ይለዋል። ተምቹ ለምንድን ነው የተቀየምከኝ ብሎ አሴርን ይጠይቀዋል። አሴር ደግሞ እባክህ ወደዛ ብሎ ጥሎት ይሄዳል። ተምቹ መንገድ ይዘጋበትና ዛሬ ገድለሄ ነው የምትሄደው፣ ስለዚህ የተፈጠረውን በሙሉ ትነግረኛለህ ይለዋል። አሴር አሁንም እባክህ ተወኝ አልኩህ እኮ ይለዋል። ተምቹ አይ ዛሬማ እዚሁ ገድለህ ነው እንጂ የምትሄደው የተፈጠረውን በሙሉ ካልነገርከኝ አትሄድም ይለዋል። አሴርም በቃ ትቼዋለሁ ነው የምልህ ይለዋል። ተምቹ ደግሞ አይ አልተውከውም ሁሉንም ነገር ንገረኝ ይለዋል። ከዛ አሴር እኔ በሌለሁበት ሀናጋ እኮ ስታወሩ አይቻችኋለሁ ያላየኋችሁ ነው እንዴ የሚመስለው ይለዋል። ከዛ ተምቹ ይስቅና እኔ ተምቹ ነኝ ያንተን ፎንቃ ብሎ ይነግረዋል። ከዛ እንግዲህ አሴርን አረ ልትፎግረኝ ትሞክራለህ እንዴ በአይኔ አይቻለሁ ይለዋል። ሌላው እንግዲህ ዛሬ ጉድ የሚያስብለው እንግዲህ ወይዘሮ ሜላት በባዩሽ ሴራ እንግዲህ ልጇ ያላደለችውን እንግዲህ ልጇ ነኝ ብላ የመጣች ልጅ እንግዲህ ወይዘሮ ሜላትም እንግዲህ ልጄ ናት ብላ እንግዲህ ተቀብላታለች። ወይዘሮ ሜላት ባዩሼ በጧት መጣሽ አይደለ ብላ ትጠይቃታለች። እንግዲህ ሽርጉድ እያሉ ነው የውሸቷን ሀሴት ሊቀበሉ። ወይዘሮ ባዩሽም እንግዲህ ምን ማለት ነው ሜሉዬ ያንቺ ጉዳይ አይመለከተኝም እንዴ ብላ ትጠይቃታለች። እሱማ ነው ግን አደከምኩሽ እኮ ብዬ ነው ትላታለች። ወይዘሮ ባዩሽም በይ ሜሉዬ እንደዚህ አይባልም ዛሬ ግን አእምሮብሻን ትላታለች። ወይዘሮ ሜላትም እየሳቀች በጣም አማረብኝ እንዴ ትላታለች። ወይዘሮ ባዩሽም አዎ የ18 ዓመት እንቡጥ ነው እኮ የምትመስሊው ትላታለች። እንደሱ ከሆነማ ከሰርኩ በይኛ ትላታለች። ከዛ ወይዘሮ ባዩሽ እንዴት ሜሉዬ ትላታለች። ከዛ ወይዘሮ ባዩሽ አንቺ ትቀልጃለሽ አይደለ በይኔ ልግባና ልብስ ልቀይር ትላታለች። ወይዘሮ ሜላት እንግዲህ ምላሴና ሀና ቤት እያስተካከሉ ስለነበር እናንተ ልጆች ግን አይበቃችሁም እንዴ አስተካክላችሁ አጨርሱ ትላለች። ወይዘሮ ባዩሽ እንግዲህ ወደ ምኝታ ክላስ ሄዳ ልብስ ልትቀይር ስትል ሰላምን ታገኛታለች። እንዴት አደር ትላታለች። ሰላምን እግዚአብሔር ይመስገን ትላታለች። ገና መነሳትሽ ነው እንዴ ትላታለች። ሀና ሰላምም ጥሩ መልስ አልመለሰችላት። ገና መንጋቱ አይደለም እንዴ ትላታለች። ሀናም እንግዲህ ሰላም እናቷ ወደ ተቀመጠችበት ትሄድና ምንድን ነው ይሄ ግርግር ትላለች። ሀናም እንዴት አደርሽ ሰላምዬ ትላታለች። ሰላምም እግዚአብሔር ይመስገን ትላለች። ከዛ ምን እየሰራችሁ ነው ትላቸዋለች። ምላሴም አንቺ በቃ የእንቅልፍ ነገር አልሆነልሽም አይደል ይላታታል። ሰላምም ማለት ምን ማድረግ አለብኝ ትላለች። ወይዘሮ ሜላትም ሀሴትዬ ልትመጣ አይደለም እንዴ ትላታለች። እና ለምንድን ነው እንቅልፍ የወሰደች ትላታለች። ሰላምም እና ታዲያ ምን ላድርግ ብትመጣታ እኔ ምን ማድረግ እችላለሁ ብትመጣ ትላለች። ሜላት ያንቺ ነገር ታይ በቃ ትላታለች። ሀናም እትዬ በቃ ይሄን አስተካክዬ ጨርሻለሁ ትላታለች። ሀናም ወደ ምግብ ልሄድና እኔ ምግብ ልስራ ትላለች። ሰላምም ሀንዬ እኔ መጥቼ አግዝሻለሁ ትላታለች። እንግዲህ የወይዘሮ ሜላት ትክክለኛ ልጇ ሀና ናች። ነገር ግን ይቺ እንግዲህ ሴት ተብላ የምትመጣው ላይ በጣም የተሳሳተ መረጃ ነው። ወይዘሮ ሜላት ለነገሮች በጣም ትቸኩላለች። አንዳንድ ጊዜ ነገሮችን ማስተዋል አለብኝ። እንግዲህ ሀናን ስታያት በጣም ነው የምትወዳቱ ወይዘሮ ሜላት በጣም ነው የምትሳሳላቱ። እንዲሁም ደግሞ ሰላምም ሀናን ትወዳታለች። ምላሴም በጣም ነው የምወዳት። ይችኛዋ ግን የመጣችው ግን ከመምጣቷ በጣም እልም ያለኝ
ነገረኛ ቢጤ ናት። ምክንያቱም እንግዲህ ሀሴት በልጅነቷ በጣም ጥሩ ልጅ ናት ከተባለች፣ አሁን እንግዲህ እርግብ የምትባለዋ ልጅ እንግዲህ በጣም የሆነ ቀናተኛ የቅናት መንፈስ ያለባት እንደዚሁም ነገረኛ ናት። ስለዚህ ትክክለኛ ልጇ ሜላት እንጂ እርግብ ልትሆንም አትችልም። ከዛ ሰላም እማዬ ዛሬ እንዴት ነው ያማረብሽ? ትላታለች። ወይዘሮ ሜላት እውነሽን ነው አምሮብኛል ትላታለች። ሀዛ ሰላምም እንዴ በጣም እማዬ አምሮብሻን ትላታለች። ወይዘሮ ሜላትም በደስታ በጣም አማረብኝ እንዴ ትላለች። ሰላምም እማዬ ደስ ስላለች በጣም ደስ ብሎኛል ትላታለች። ከዛ ሰላም በቃ እኔ ክችል ሂድና ሀናን ላግዛት ብላ ጥላቸው ትሄዳለች። ሰላም ደስተኛ አይደለች፣ ምክንያቱም የእናቴ ፍቅር ይቀንስብኛል ብላ በጣም ፈርታለች። እንግዲህ እርግብ ወደ ቤት እየሄደ ነው። ጋዜጠኛው እሺ እርግብ ዝግጁ ነሽ ይላታል። እኔ እንጃ ትላለች። ጋዜጠኛው ምነው እርግብ ፈራሽ እንዴ ብሎ ይጠይቃታል። እንደሱ መሰለኝ ትንሽ ያስፈራን ትለዋለች። ከዛ ጋዜጠኛው እርግብ ስሜቶችሽን መረዳት አይከብደኝም፣ ነገር ግን ያም ሆነ መረጋጋት አለብሽ ይላታል። ያው አለ አይደለ እኔ ስለነሱ ማስታወስ አልችልም ትላለች። እንዴት ይቀበሉኛል የምለው ነገር ትንሽ ያስፈራኛል ብላለች። አሁን በደስታ ይቀበሉሻል፣ ነገር ግን የሚያስፈራሽ አንቺን እንግዲህ እርግብ ተብዬዋ ለወደፊቱ ትፈሪያለሽ። ምክንያቱም ትክክለኛ ልጇ የወይዘሮ ሜላት ልጅ ሀና ብቻ ነች። ከዛ ጋዜጠኛው ብዙ ሰዎች በእኔ ፕሮግራም ሲገናኙ አይቻለሁ፣ ያንቺ ችግሩ ቤተሰቦችሽን አለማስታወስሽ ነው ይላታታል። ከዛ አንተ ቤተሰቦችን ታውቃለህ እንዴ ብላ ትጠይቀዋለች። ጋዜጠኛውም አዎ አንቺን ከማንጣት ቀደም ብዬ አግኝቻቸዋለሁ ይላታል። ስለዚህ ታላቅ እህትና ታናሽ ወንድም አለሽ ይላታል። ስለዚህ ሁሉም ደግሞ አንቺን ለመቀበል በጉጉት እየጠበቁሽ ነው ይላታል። ከዛ እርግብ አባት ሳለኝ ትላለች። አዎ አባት አለች፣ ለጊዜው ግን እሱ ውጭ ነው የሚኖረው ይላታል። ግን ደግሞ ደስተኛ ሆነው የሚቀበሉኝ ይመስልሃል ወይ ብላ ትጠይቀዋለች። ከምልሽ በላይ ደግሞ ብዙ ገንዘብ አላቸው፣ የገንዘብ ችግር የለባቸውም ይላታል። ከዛ እርግብም ትቆጣና እኔ ገንዘብ ምን ያደርግልኛል ሰው ነው የራበኝ ትላለች። እኔ ያስፈራኝ ትንሽ አለማስታወስ አለመቻሌ ነው፣ ለዛ ነው የተረበሽኩት ትላለች። ጋዜጠኛውም ምንም አትቸገሪ፣ ቀደም ብዬ እኔ ሁሉንም ነገር ነግሬያቸዋለሁ ይላታል። ከዛ እርግብ እሺ በቃ ይሁን ችግር የለውም ትላለች። ከዛ እርግብም በቃ እንግባ ምን እናደርጋለን ትላለች። ጋዜጠኛውም እንግዲህ በርታ ነው ማለት በርቺ ይላታል። እሺ ችግር የለውም ትለዋለች። እርግብ እንግዲህ ወደ ቤት ትገባለች። ጋዜጠኛውም ሰላም ለዚህ ቤት ብሎ ይሉና ይገባሉ። ወይዘሮ ሜላት ልቧን ያዝ ታረጋለች። ጋዜጠኛውም እርግብ ወይዘሮ ሜላት እናትሽ እሷ ነች ይላታል። ከዛ ወይዘሮ ሜላት እየሮጠ እንግዲህ እርግብን እንቀርጋ ትስማታለች። ከዛ ወይዘሮ ሜላት ሀሴትዬ የኔ ልጅ እንዴት ነሽልኝ ትላታለች። ወይዘሮ ሜላትም የእውነት አንቺ ነሽ ብላ ትጠይቃታለች። እርግብም አሁኔ ነኝ ትላለች። እርግብም አዎ መጥቻለሁ እማዬ ትላታለች። ወይዘሮ ሜላትም መጣሽልኝ ብላ አሁንም እንቃርጋ ትስማታለች። ከዛ ወይዘሮ ሜላት ሰላምዬ ከዛ እርግብዬ ወንድምና እህትሽን ተዋወቂያቸው ትላታለች። ከዛ እርግብ ወደ ሀና ትሄድና አንቺ ነሽ ወይ ታላቅ እህቴ ትላታለች። አውቃ እኮ ነው፣ ምክንያቱም ወይዘሮ ሜላት የሀና እናት እንደሆነች እኮ ታውቃለች። ምክንያቱም በወይዘሮ ባዩሽ ሴራ ስለመጣች። ሀናም አይ እኔ አይደለሁም ትላታለች። ሀናም አይ እኔ አይደለሁም ሀዘው እሷ ሰላም አለችልሽ እህትሽ እሷ ናት ትላለች። እንግዲህ እርግብን በጣም ይቅርታ ብላ ወደ ሰላም ትሄዳለች። ሰላምም ስለመጣሽ በጣም ደስ ብሎኛል ትላታለች። እዛ እርግብ ምላሴን አንተ ነው አይደል ወንድሜ ትለዋለች። አዎ እኔ ነኝ ይላታል። ከዛ ወይዘሮ ባዩሽ እኔንስ አታውቂኝም ብላ ትጠይቃታለች እርግብን። እርግብ ደግሞ ይቺ ደግሞ ማነች ብላ ትጠይቃለች። ከዛ ወይዘሮ ባዩሽ እንዴ እረሳሽኝ እንዴ አክስትሽ እኮ ነኝ ትላታለች። ከዛ እርግብ አክስት አለኝ ማለት አለኝ ብላ በደስታ ወይዘሮ ባዩሽን ትስማታለች። ከዛ ጋዜጠኛው እንኳን ደስ አላችሁ ደስ የሚል ጊዜ ነው ይላቸዋል።
ከዛ እንግዲህ እርግብ አታልቅሱ በቃ ትላቸዋለች። ተያይዘው ቁጭ አሉ። በእርግጥ እንግዲህ እርግብ የተባለችው ልጅ አሁንም ደግመን እንላለን የወይዘሮ ሜላት ልጅ አይደለችም። ያን ያህል እንዴት ነው ቤተሰቦቿን ስታገኛቸው እነሱ ናቸው እንጂ በደስታ እያለቀሱ የተቀበሏት እሷ ያን ያህል ደስተኛ አይደለችም። ከዛ ወይዘሮ ሜላት ሀሴትዬ ልጄ ብላ እቅፍ አድርጋት እያለ ታለቅሳለች። ከዛ እርግብ እኔ ራሱ ቤተሰቦቼን ሳላገኝ እምሞት መስሎኝ ፈርቼ ነበር ትላቸዋለች። እና እንግዲህ እርግብ ከእንግዲህ በኋላ ብሞት ምንም አያስጨንቀኝ ትላለች። ጋዜጠኛውም አዎ ይህ አይነት ስሜት እንደሚፈጠር የታወቀ ነው ይላል። ወይዘሮ ሜላት እንግዲህ እያለቀሰች እንግዲህ እኔ ራሱ ማመን አልቻልኩም፣ ህልም እየመሰለኝ ነው ትላለች። እንግዲህ ጋዜጠኛው በቃ አሁን ለቅሶ ይቁምና ዛሬ የደስታችን ቀን ነው ይላቸዋል። ስለዚህ የጠፋችው ልጃችን ተገኝታለች፣ ሁላችንም ደስ ሊለን ነው የሚገባን ይላቸዋል። እንግዲህ ወይዘሮ ባዩሽ የራሷ ስራ ስለሆነ አትናገር ዝም ብላለች። ምክንያቱም ወይዘሮ ባዩሽ የምትሰራቸው ድራማዎች ያው ተንኮል ብቻ ስለሆነ ምንም አትናገረውን ዝም ብላለች። ከዛ ጋዜጠኛው በቃ አሁን ወደ ጨዋታችን እንግዲህ ባዩሽ አጫውቻቸው እንጂ ይላታል። ወይዘሮ ባዩሽ እሺ ትልና ወይዘሮ ሜላትን እንኳን ደስ አለሽ ትላለች። ወይዘሮ ሜላትም እንኳን አብሮ ደስ አለን ትላታለች። ከዛ ጋዜጠኛውን በጣም አመሰግናለሁ ወንድሜ ትለዋለች ወይዘሮ ሜላት። ጋዜጠኛውም እረ ችግር የለም አያስፈልግም ይላታል። ዛሬ መጫወት ነው እንጂ እረ ዝም አላችሁሳ የደስታ እኮ ቀን ነው ተጫወቱ ይላቸዋል። ከዛ ጋዜጠኛው ተጫወቱ ተጫወቱ እኔ ፋንዲሻ ላሲዛቸው ብሎ ያሲዛቸዋል። ይህ ያው ሀና ቡና እያፈላችላቸው ነው። ወይዘሮ ሜላትም እንግዲህ ትነሳና ሀንዬ እረሳዎች ሳላቅፍሽ የኔ እናት ትላለች። አያችሁ ወይዘሮ ሜላት እንግዲህ ሀናን ስታያት በጣም ደስታን የሆነ የሚሰማት ስሜት አለ። ሀናም እንኳን ደስ አለዎት እትዬ ትላታለች። ወይዘሮ ባዩሽም እንግዲህ ወይዘሮ ሜላትን አታልቅሺ ዛሬ የደስታችን ቀን ነው ትላታለች። ወይዘሮ ሜላትን እሺ በቃ አላለቅስም ትላለች። ጋዜጠኛውም እንዴት ደስ ይላል ቤተሰቡ በጣም ነው ደግሞ ደስ የምትሉት ይላቸዋል። አሴርና እንግዲህ የሀና አባት አብረው ቁጭ ብለው ዛሬ አይገርምም ፋዘርዬ ዛሬ መርፌ የለዎትም እንዴ ይለዋል። የሀና አባትም እራለኝ ከሰሃት ልወጋ እኮ ብዬ ነው ይለዋል። ከዛ አሴር አመመውት እንዴ ፋዘር ይለዋል። እንግዲህ የሀና አባትም እረ እኔ አላመመኝም ደህና ነኝ ይለዋል። ያው መርፌው ስላለኝ ነው ይለዋል። ግን አንተ ትናንትና የት ሄደህ ነው ይለዋል። ከዛ አሴር እረ ከዚህው ነኝ አልጠፋውም እኮ ፋዘር ይለዋል። አልጠፋውም ትላለህ እንዴ ሀንዬ እኮ ስትደውልል ስልክህን አላነሳሁም ነበር ይለዋል። እኔ ደግሞ ፈልጌ አጣሁ ይለዋል። ከዛ አሴር ያው ተፍ ተፍ እያልኩ ነበር ይላል። በመሀል ላይ እንግዲህ ተምቹ ይመጣል። ተመልሶ ሊሄድ ሲል እንግዲህ የሀና አባት አባባ ናናና የልትሄድ ነው ናግባ ይለዋል። ከዛ ተቀመጥ ይለዋል። ተምቹም እሺ በቃ እቀመጣለሁ አይቆጡኝ ይላል። ከዛ ተምቹ እንግዲህ አባባን እንዴ ሁሌ እኔን ነው የሚቆጡኝ ምን ሸይ ነው ይላል። ከዛ አባባ አሁን እስኪ ምን ሆናችሁ ነው የተጣላችሁት ይላል። ከዛ አሴር እኔ ምን ላድርግ ፋዘር እሱ እኮ ነው እንደዚህ የሚሆነው ገግሞ እሽ እምቢ ያለኝ ይለዋል። ከዛ ተምቹ እኔ እኮ ድንገት ስለተከሰትኩ ነው እያወራችሁ እንደሆነ እኮ ብዬ ተመልሼ ሊሄድ ነበር ይላል። አሴርም እንግዲህ በቃ ተውት ይሄ ገገማ ነው ይላል። እንግዲህ ሁለቱ ማለት ሊያስታርቃቸው ነበረ። ሁለቱም አሁንም ይሰዳደባሉ። ከአንተ ወደ ገገማ አለ ወይ ይላል ተምቹ። ከዛ በኋላ እንግዲህ አሴርና ተምቹ ከታረቁ በኋላ እንግዲህ አባባን ወደ ሐኪም ቤት ይዘውት ይሄዳሉ። ወይዘሮ ሜላት እንግዲህ እርግብን ወደ ምኝታ ክላሷ ይዛት ትሄድና ነይ ግቢ የኔ ልጅ ትላታለች። እሺ እማዬ ትላለች። ከዛ እርግብ ቶሎ ብላ ፎቶውን ነው ያየችው። እንዴ እማዬ በልጅነቴ በጣም ቆንጆ ነበርኩ እንዴ ትላታለች። ወይዘሮ ሜላትም በጣም ነገሩ አንቺ ጋር ያለውን ፎቶ በጣም ቆንጆ ነው ትላታለች። ከዛ እርግብ እሱማ ነበርኩ ግን የበለጠ ደግሞ አንቺ ጋር ሳለው በጣም ቆንጆ ነበርኩ ትላታለች። ከዛ ወይዘሮ ሜላት የኔ እህት የኔ ልጅ ዛሬም ቆንጆ ናት ትላታለች።
አምራለሁ እንዴ እማዬ ትላታለች። በጣም እስኪ ቁጭ በይ ትላታለች። ይሄ ፎቶ እንደምታዩ ለ16 የዋለልኝ ውለታ ነው ትላታለች። ከዛ ሀሴት ያው እንዴት ምን አደረገልሽ እማዬ ትላታለች። ከዚህ ውስጥ እንግዲህ ያንቺ ለቅሶሽ፣ ፈገግታሽ ሁሉ ነገር ነበር የሚታየኝ ትላታለች። እዛ እርግብ እንዴት ነው ግን የተጠፋፋ ነው ትላታለች። ወይዘሮ ሜላት አክሲም ሲሆን ነው ትላለች። እርግብም እሱንማ አውቃለሁ ትላታለች። ወይዘሮ ሜላትም ምንም ነገር አታስታውሽም አይደል ትላታለች። እርግብም አዎ አላስታውስም ትላለች። እኔ ያሳደጉኝ ሰዎች የነገሩኝ ብቻ ነው እንጂ ከዛ በፊት ያለው ምንም ነገር አላውቅም ትላለች። በመሀል ያንቺን ልደት አክብረን ነበር፣ ስለዚህ እራቤ ስትይ ምግብ ልገዛልሽ ሲሄድ ከዚህ ተቀመጭ ብዬሽ ጥዬሽ ሄድኩኝ፣ ስመለስ ግን አጣሁሽ ትላታለች። ከዛ ወይዘሮ ሜላት በቃ ሁሉም ነገር አልፏን የኔ ልጅ ያለፈውን ጊዜ ባልመልስልሽም ትላታለች። ከዚህ በኋላ ደግሞ ጥሩ እናት እሆንሻለሁ ትላታለች። ምናሴና ሰላም ቁጭ ብለው ሰላም ዛሬ እንዴት ደስ እንዳለኝ አትጠይቀኝ ትለዋለች። በተለይ ደግሞ እማዬ እንደዚህ ደስ ብሏት ሳያት በጣም ነው የተደሰትኩ ትላለች። ከዛ ምናሴ እኔስ እንዴት ደስ እንዳለኝ፣ ሀሴት ደግሞ በጣም ደስ የምትል ልጅ ናት ይላታል። ከዛ ምናሴም እኔም ደስ እንዳለኝ ይላታል። ግን ሀናን እህቴ ብላ ስትሰማት አልከፋሽም ይላታል። ከዛ ሰላም መደበርማ ደብሮኝ ነበር፣ ግን ስላላወቀችኝ ምንም መስሎ አልታየኝ ትለዋለች። ከዛ ምናሴ ሀሴት ግን በልጅነቷ እንደዚህ አይነት ልጅ ነበረች ይላታል። ሰላምም አይ ብዙም ባይመስል ግን ትንሽ ትንሽ ትለዋለች። ምናሴ ለምሳሌ ምኗ ይመሳሰላል ሲላት መልኳ ትንሽ ይመሳሰላል ትለዋለች። ከዛ ምናሴ እማዬ ግን ስማት የምጨርስ አይመስለኝም ይላታል። ሰላምን በጣም ትለዋለች። ደግሞ እኮ ደስ ከምን በላይ ደስ ያለኝ ለሷ ነው ትለዋለች። ከዚህ በኋላ እንግዲህ ፎቶ ይዞ መቆዘምና ማልቀስ የለም ትለዋለች። ይሄ ደግሞ ከሆነ ከአንቺ ጋር ክርክርና ጸብ የለም ይላታል። ወይዘሮ ባዩሽ እንግዲህ ክችን ትሄድና ሀና ሙልጭ አርጋ ትሰድባታለች። እንዴ ይቅርታ እትዬ የምፈልጊው ነገር አለ ወይ ትላታለች። ወይዘሮ ባዩሽ ሚቼ ምን ትመስላለች ትላታለች። አንቺ ግን በዚህ ሰዓት ስልክ መነካካት ጥሩ ነው ወይ ትላታለች። ሀና ምን ልስራ እትዬ ትላታለች። ከዚህ ቤት ምን ልትሰሪ ነው የተቀጠርሽው ትላታለች። ሀናም ማለት እኔ እኮ ስራ ጨርሻለሁ ትላታለች። ወይዘሮ ባዩሽ እንግዲህ ሰው ማሸማቀቅ ትወዳለች። ምክንያቱም አሁን ስራ ያልቃል እንዴ አሁን ዝም ብለሽ የልጅቱ ምግብ ስሪላት ትላታለች። ሀናም ምን እንደምትፈልግ እኔ ምን አውቃለሁ ትላታለች። እናቷ እያለች እሷ ይሄን ያህል የምታሽቃብጠው ምን ባይናት እንግዲህ እንደ ወይዘሮ ያሉት እንደ ወይዘሮ ባዩሽ ያሉ አንዳንድ አሽቃባጮች አሉ አይደለ ከኔ በላይ ሰው የለም የሚሉ እንግዲህ ወይዘሮ ሜላት እያለ ወይዘሮ ባዩሽ ናት እንግዲህ የምታሽቃብጠው። ሀናም እሺ ምን ልስራላት ለሰላምዬ ነው ወይ ትላታለች። የምን አባሽ ሰላም ለእርግብ ነው የምትሰሪላት ትላታለች። ሀናም እርግብ ማናት ትላታለች። ወይዘሮ ሜላትን እየቀለድሽብኝ ነው ትላታለች። ወይዘሮ ባዩሽ እንግዲህ ዛሬ ከቤት አድራለሁ ስትል እርግብ የት ነው የምታድሪው? ከዚህ እንዴ አይሆንም አታድሪም፣ ቤት የለሽም እንዴ ከቤትሽ ሂጂ ትላታለች። ወይዘሮ ሜላትን በቃ እኔን እንዳትሻሚ ያፈልጋ ነው ነገ ትመጫለሽ በቃ ሂጂ ትላታለች። ከዛ ወይዘሮ ሜላት ምላሴ በቃ አይኗ ማየት ነው አይደል ትለዋለች። ከዛ ሰላም እኔንማ ረሳኝ ትላለች። ወይዘሮ ሜላት ከዳሽ አይደል ትላታለች። በመሀል ላይ ሀና ትመጣ። ከዛ እትዬ ስራዬን ስለጨረስኩ መሄድ እችላለሁ ስትል ወይዘሮ ሜላትም አዎ ሂጂ ትላታለች። ከዛ ሰላምም አትጫወችም እንዴ ትንሽ አትቆይም ይሏታል። የሆነ ፕሮግራም ነበረን ትላታለች ሰላም። ሀናም አብሬያችሁ እኮ ብቆይ ደስ ይለኝ ነበር ትላለች። ግን እየመሸብኝ ነው ትላለች። ምላሴም ልሸይሽ እንዴ ሀንዬ ሲላት አይ እኔ ራሴ እሄዳለሁ ትላለች። ከዛ እርግብ እማዬ ግን ሰራተኛዋ የት ነው የምትሄደው ትላለች። ሀንዬ ተመላላሽ ነው ጧት ትመጣለች አሁን ትሄዳለች ትላታለች። እዛ ዘላኗ እርግብ የገረድም ደግሞ እንደ አይነት የሚባል ስራ አለ እንዴ ትላታለች። ወይዘሮ ሜላት እንደዚህ አይባልም አጋዥ ነው የሚባለው እሺ ትላታለች። እርግብ ስሙ ቢቆላመጥ ምን ዋጋ አለው ስራዋ እንደሆነ ያው አንድ ነው ትላታለች። ከዛ ምላሴ ሀና እኮ ሐኪሜ ነች ይላታል።
እርግብም እንዴት ትለዋለች። ወይዘሮ ሜላትም ሀንዬ ዋናዋ ስራዋ ያው ምላሴን መንከባከብ ብቻ ነው፣ ትንሽ ስራ ስለምታግዘን ነው እንጂ። ከዛ እርግብ ግን እኮ ሲያዩት ሐኪም እንጂ ትክክለኛ ገረድ ነች ትላለች። ከዛ ሰላም ትሰሚኛለሽ ሀሴት፣ ከእንግዲህ በኋላ ሀናን ከፍ ዝቅ አድርጌ እናገራለሁ ብትይ ይውልሽ ትላታለች። ከዛ ሀሴት ማለት ለዚች ገረድ ነው ትላታለች። ለዚህ ገረድ ነው የምትናገሪ ስትል ወይዘሮ ሜላትም አዎ ሰላም እንደዚህ አትበይ፣ ከሰራተኛ ፊት ልጄ እንድትናገርብኝ አልፈልግም ትላለች። ወይዘሮ ሜላት እንግዲህ በጣም ውለታ ቢስ ነች። ከዛ ሰላም ትሰሚኛለሽ እማዬ፣ በሀና ጉዳይ ከሆነ እንኳን እሷን ቀርቶ አንቺንም ከፍ ዝቅ አድርጌ ነው የምናገርሽ ትላታለች። እንግዲህ በኋላ ሀናን አንድ ሰው እንድናገርብኝ አልፈልግም ብላቸው ጥላቸው ትሄዳለች። እንግዲህ ሀና ከምላሴ ክላስ ቁጭ ብላ ምላሴ ጋር እያወራች ይቺ እርግብ የምትባል ትመጣና እንዴ ትመጣለች፣ ምን እያረጋችሁ ነው? እያወራን አይ አቀራረባችሁ ግን የሌላ ነው የሚመስለው ትላታለች። ምላሴ ምን ማለት ነው? ሀና እህቴ ናት ይላታል። ከዛ ሀና በሉ እኔ ልሂድ ብላ ትሄዳለች። ሀሴት ቁጭ አትይም እንዴ ሲላት አረሺ ቁጭ ላለው ብላ ቁጭ ትላለች አብራ። እንግዲህ አሴር የሚያስጨንቀው እንግዲህ የሀና አባት ማሳከሚያ ነው እና አሁን የቀን ስራ እየሰራ ነው። ትንሽ ብር ይይዝና ይችን አሁን ማጠራቀም አለብኝ እያለ ይጨነቃል። ግን እኮ እድሜ ልክ በእንደዚህ አይነት እኮ ብሰራ ለፋዘር እኮ ማሳከሚያ አይበቃም ይላል። ባለፈው ባልምን ኑሮ አንድ ሁለት ኬስ ገባ ገባ ብዬ እሰርቅ ነበር ይላል። ሀና እንግዲህ ወደ ወይዘሮ ሜላት ክላስ ትሄድና ይቅርታ ትዬ ፈለጉኝ ትላለች። ወይዘሮ ሜላትም አዎ ትላታለች። በቃ ሀሴት በተናገረችሽ ነገር ይቅርታ ትላት። አይ ችግር የለውም እረዳታለሁ ትላለች። ከዛ ወይዘሮ ሜላት እንግዲህ ባለፈው ለአባትሽ ማሳከሚያ ብር ስትይ ሰምቼ ነበር አዎ ትላለች። ስለዚህ አሁን ልጄ ስለተገኘ በጣም ደስ ስላለኝ የተወሰነ ገንዘብ በአካውንትሽ አስገባልሻለሁ ስትላት፣ ሀና ግን አልፈልግም እኔ ራሴን የማሳክመው ትላለች። ወይዘሮ ሜላት አይሆንም ነገርኩሽ ሀና መስማት አለብኝ ትላታለች። አሁን ወደ አካውንትሽ አስተላልፍልሻለሁ አለቻት። እሺ ብላ ገንዘቡን እንግዲህ ወደ አካውንቷ አስተላልፋላታለች። እንግዲህ የዛሬው ድራማ እዚህ ጋር ይህን ይመስላል። ለነገሮች ባንቸኩል ደስ ይለኛል። ወይዘሮ ሜላት እንግዲህ ለነገሮች ስለተቸኮለች ነው ልጇ ያልሆነችዋን ልጄ ነኝ ብላ እየተቀበለችው። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ፈጣሪ አምላክ እንግዲህ በያለንበት ይጠብቀን። ወጥቶ ከመቅረትን ፈጣሪ አምላክ ይጠብቀን። እንግዲህ ሁላችንም ለሀገራችን በየሃይማኖታችን ዱዓና ጸሎት እናድርግ። ምክንያቱም ዱዓና ጸሎት ስለሚደርስ። አመሰግናለሁ። ባይ ባይ።